ሰዎች ስላንተ ያላቸው ምልከታ ምንድነው? ትምህርትን አይተው ቁመትን አይተው ኤክስፒሪየንስን አይተው አሁን ያለበትን ሁኔታ አታልፈውም ብለው ሊሉ ይችላል። ግን 100% አንተ እነሱ በሚሉህ ነገር እግዚአብሔር ላይ ያለህን እምነት እንዳትጥል፣ እግዚአብሔር ላይ መደገፍን እንዳትተው። ትላንትና ድል የሰጠህ ከጠላት መንጋጋ ያዳነ ትላንትና የመራ እግዚአብሔር አምላክ ነው። ይሄን ሲዝን ያሳየ ለነገም ደግሞ መታመን ያለብህ ኢኮኖሚህን አይደለም፣ ዘሮችህን አይደለም፣ ዘመዶችህን አይደለም፣ እግዚአብሔርን መታመን። ለምንድነው እኛ ኢትዮጵያኖች በብዛት በቀንጭረን የምንቀረው ቢባል እኛ በጣም የምንቸገርበት ጉዳይ ቢኖር we are not loyal። ታማኝ አይደለንም ለቤተሰቦቻችን፣ ለጎረቤታችን፣ አብሮ ለሚሰራ ስታፍ፣ ለሚያቀን በተለያየ ጉዳይ ገንዘብ ወስደን በተለያየ ጉዳይ ሚስጥር ሰምተን ብቻ በተለያየ ጉዳይ ምናልባት እግዚአብሔር በእኛ ሕይወት ታማኝነት በምን ጉዳይ እንደሚፈልግ ባይታወቅም ግን በስጋ ለባሽ የሚታመን አይደለ? ስጋ ለባሽን መመኪያ ያደረጋል። በምድረ በዳ እንዳለ ቁጥቋጦ ይሆናል። ጨው በሞላበት ምድረ በዳ እንዳለ ከሰው በሌለበት ምድረ በዳ ይቀመጣል። መልካም ነገር በመጣ ጊዜ አያይም አለ። በእግዚአብሔር የሚታመን ግን መልካም ነገር በመጣ ጊዜ ያያል። ይገርማል። ብዙ ሰዎች ለፍተው መልካም ነገር ሊመጣ ሲል ቀድመው ይሞታሉ። በእግዚአብሔር የሚታመኑ ሰዎች ግን መልካም ነገር በመጣ ጊዜ ማየት ይሆንላቸዋል። እረፍት በመጣ ጊዜ ማረፍ ይሆንላቸዋል። ደስታ በመጣ ጊዜ ደስታ ይሆንላቸዋል። ዛሬ እኛ ነገራችንን ሰርቶት መንገዳችንን አቅንቶት ማምለክ መዘመር የሚከብደን ሰዎች ብዙዎች ነን። የጤናችን ተጠብቆ ሰላማችን ተጠብቆ ግራና ቀኝ ጎረቤት ሳይነካን በብዙ ክብር ውስጥ ሆነ። ዳዊት ግን የሚገርም ነው። እግዚአብሔር በመከራ ውስጥ ሆኖ በሰልፍ ውስጥ ሆኖ ያመሰግነዋል። አያችሁ፣ የሰውን ነገር ከጥፋት ካስጣላችሁ እግዚአብሔር አምላክ እናንተን ከውርደት፣ እናንተን ከማጣት፣ እናንተን ከችግር እግዚአብሔር አምላክ ኔክስት ሲዝን ላይ እውነቴን ነው የምነግራችሁ፣ ኔክስት የሚለው ሲዝን የእናንተ እንደሚሆን አትጠራጠሩ። የሰው ነገር እየጠፋ ያያችሁ፣ የሰው ቤት እየፈረሰ ያያችሁ፣ የሰው ስም እየተበላሸ ያያችሁ፣ ወይም እናንተ ጋር ያለ አደራ ኃላፊነት እየተበላሸ እያያችሁ ጸጥ ብላችሁ ስታበቁ እዚህ መጣችሁ እንደ ታዛቢ አትሁኑ። ወይም ደግሞ ልክ እንደ ጸላይ ያርጋችሁ እግዚአብሔር በሰጣችሁ ኃላፊነት ላይ ጉዳዩ እናንተም ባይሆን you have to be loyal committed መሆን አለባችሁ። መጽሐፍ እንዳለ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ስራውንም ይመዝናል አለ። አየ እግዚአብሔር በእያንዳንዱ ጉዳይ ላይ ሰውን ይመዝነዋል፣ ቼክ ያደርገዋል። ማን ያውቃል? አሁን በተቀጠርክበት ስራ ቦታ፣ አሁን ባለሽበት ቦታ ላይ እግዚአብሔር እየመዘነሽ እንደሆነ ቼክ ያደረገሽ እንደሆነ ማን ያውቃል? ወዳጆቼ በሚቀጥለው ሲዝን ቤተክርስቲያንን ፕላንት አድርገው ለትውልድ የሚሆኑ ሰዎች ዛሬ ለመሪዎቻቸው የጎን ውጋት ያልሆኑ ሰዎች ናቸው። ዛሬ በተሰጣቸው ዲፓርትመንት ላይ ሎያል የሆኑ ሰዎች ናቸው። በየትኛውም ጉዳይ ላይ በጣም የሚገርማችሁ ነገር ልንገራችሁ። በራሳችሁ ጉዳይ ከሆነ ክርር የምትሉት ያ ጥንቃቄ ነው እንጂ ታማኝነት አይደለም። ታማኝነት በሰው ጉዳይ ነው። ለዛውም ሰውየው በሌለበት ነው። ጻፉ፣ ሰውየው በሌለበት ነው ታማኝነት። ሰውየው በሌለበት ነው። ታማኝነት በብዙ ነገር አይደለም፣ በጥቂት ነገር ነው። ስለዚህ ታማኝነት ደግሞ ደሞዝ ይከፍላቸዋል። ለዚህ የእግዚአብሔር ቃል ሲናገር ዳዊትን አስመጣው፣ ከዛስ ቀባው። ስለዚህ ከዳዊት የምትማሩት የመጀመሪያ ነገር ታማኝነት ወዳጆቼ ሰውየው በሌለበት ነው የሚለውን ነው ጻፉ ያልኳችሁ። ያ እምነት የጣለባችሁ እናንተ ላይ እምነት የጣለባችሁ ልክ መሬት ላይ እንደተኛ ሰው ልክ እናንተን የተማመነባችሁ ነገሩን አሳልፎ የሰጣችሁ ምስጢሩን፣ ድካሙን፣ ጉድለቱን፣ ችግሩን ብዙ ነገሩን አሳልፎ የሰጣችሁ ሰው እሱ በሌለበት ከምክንያት በላይ የሆነ ህይወት ነው ታማኝነት። ጻፉ፣ ከምክንያት በላይ የሆነ ህይወት ነው። ዳዊት ከበቂ በላይ ምክንያቶች አሉት። ምን እንዲሆን? በጎቹ ሲበሉ ቆሞ ለማየት ወይም ደግሞ ከመጣው አደጋ ራሱ ለማሸሽ ሪፖርት ለማድረግ ዳዊት ከበቂ በላይ ምክንያቶች አሉት። ወዳጆቼ ታማኝነት ከምክንያት በላይ የሆነ ህይወት ነው። ከናንተ የሚጠበቅባችሁ ነገር ለማድረግ ያንን ህይወት ለማድረግ እና ዋጋ ከፍላችሁ የሌላን ሰው ጉዳይ ለማስቀጠል ስትሄዱ ዋጋ እንዳትከፍሉ ሊያደርጋችሁ የሚችል ከበቂ በላይ የሆነ ምክንያት የሚገርመው
አባቱ ከውጭ እንደወለደው ይጠረጠራል። እኔም ይሄንን ከሚያምኑ ሰዎች አንዱ ነኝ። ከዚህ በፊት ያስተማርኩትን ስለ ዳዊት ስሙ። ዳዊት አባቱ ዳዊትን ያልጠራበት ብዙ ምክንያቶች አሉት። ግን በደንብ አርጋችሁ ስታስተውሉ አሁን ይሄ ልጅ የመጣው ነገር ቅባት ነው። የመጣው ሳሙኤል ነው። ወዳጆች ሳሙኤል ማለት በዛ ሲዝን ቃሉ ሕግ የሆነ ሰው ነው። ሳሙኤል ማለት የሳኦል ንግስና ዋና ምክንያት ነው። ያውቁታል። እስራኤል ጠቅላላ ሳሙኤልን ያውቀዋል። ሳሙኤል መጥቶ ታሪክ እንደ ድሮ አይሆንም። አሁን በጠቅላላ ሳሙኤል እሰይ ቤት ሲገባ ወዳጆቼ መቼም የመጀመሪያ ቀን ነው ዳዊት የረሱት ብላችሁ ብትሉኝ እኔ ብዙም አይመስለኝም። ለምን የተለመደ ነገር ያለ ይመስለኛል። ከዚህ በፊት የተለመደ የህይወት ስርዓት ያለ ይመስለኛል። ሳሙኤል በመጣ ቀን ዳዊት የተረሳበት ምክንያት ከምንም ተነስቶ አይደለም። ይሄ ልጅ በቤት ውስጥ ከቁጥር የማይገባ እዚህ ግባ የማይባል በጣም ምስኪን የሆነ ልጅ ነው። ደግሞ ተጠርቶ ሲመጣ አይኑ ያምራል አለ መጽሐፍ። ቆንጆ ነው ደግሞ መልካም ነው እና ራሱ ይገርመኛል። ታውቃለህ መልካም ልጅ ቆንጆዬ ልጅ በጣም የሚገርም እንደዚህ አይነት ልጅ ጥቂት ነገር ጠብቃለሁ ብሎ ደግሞ እኮ ይገርማቸዋል። እኔ በደንብ ከዚህ መንፈስ እየተማራችሁ እንደሆነ ስለማስብ ኤልያብ ምንድን ነው ያለው? ያባትህን አለው አንድ የሰው ነገር ነው፣ ሁለት ጥቂት በጎች፣ ሁለት ብዙ አይደለም ትንሽ ነው፣ ሶስተኛው በምድረ በዳ ትተህ አለው። ዳዊት ሰኞም ማክሰኞም ሁል ጊዜ ምድረ በዳ ነው የሚውለው። በምድረ በዳ ምንድነው ህይወት ካላችሁ ሐሩር ነው፣ ችግር ነው፣ ውሃ ጥማት ነው፣ ሳክሪፊሻሊ ነው የአባቱን ነገር ይጠብቅ የነበረው። በነገራችን ላይ እስራኤልና ፍልስጤም በገቡት በዚህ ጭንቅ ውስጥ በጎልያድ ምክንያት አባቱ ነው መልእክት ልኮት ወደዛ ሰፈር ሄደው ፈልጎ አይደለም። እና የሚገርም ነው ኮሚትድ ሆኖ ሰሚት አድርጎ በምድረ በዳ በማይመች ሁኔታ ውስጥ የአባቱን ጥቂት በጎች። ለዚህ ነው እግዚአብሔር አየ ይሄ ልጅ ለአባቱ ጥቂት በጎች ሎያል ከሆነ እስራኤልን ይጠብቅ ዘንድ ያስገባና ያስወጣ ዘንድ እግዚአብሔር አምላክ ለሚበልጥ ነገር ሾመው። ለምንድነው እኛ ኢትዮጵያኖች በብዛት በቀንጭረን የምንቀረው ቢባል እኛ በጣም የምንቸገርበት ጉዳይ ቢኖር we are not loyal። ታማኝ አይደለንም ለቤተሰቦቻችን፣ ለጎረቤታችን፣ አብሮ ለሚሰራ ስታፍ፣ ለሚያቀን በተለያየ ጉዳይ ገንዘብ ወስደን በተለያየ ጉዳይ ሚስጥር ሰምተን ብቻ በተለያየ ጉዳይ ምናልባት እግዚአብሔር በእኛ ሕይወት ታማኝነት በምን ጉዳይ እንደሚፈልግ ባይታወቅም ግን ሎያል አይደለም። ስለዚህ የእግዚአብሔር ቅባት እንዴት አርጎ እኛ ላይ ይስራ፣ እንዴት አርጎ ፕሮሞት ያርገን፣ እንዴት አርጎ ወደፊት ይውሰደን፣ እንዴት አርጎ ይሹመን፣ እንዴት አርጎ ከትውልድ መካከል መዞ አውጥቶ አይከን ያድርገን ሲባል በጣም አስቸጋሪ የሆነ እንደሆነ አስባለሁ። ስለዚህ ወዳጆቼ ሰው ስለናንተ ምንም አይነት አመለካከት ይኑረው አይኑረው፣ ጉዳዩ እጃችሁ ላይ ያለው ትልቅ ይሁን ትንሽ፣ ያ ጉዳይ የናንተ አይሁን። እናንተ ግን በእጃችሁ ያለውን ነገር ከእግዚአብሔር እንደተቀበላችሁ ቆጥራችሁ በፍጹም ታማኝነት በጉዳዩ ላይ ከቆማችሁ ከኖራችሁ ኔክስት ሲዝን እግዚአብሔር አምላክ በጥቂቱ ነገር ለታመኑለት ሰዎች በታላቅ ነገር መሾም ይችልበታል። በማይመች ሁኔታ ውስጥ ነው ታማኝነት የምትጽፉ ሰዎች ከዳዊት ሕይወት የምትመለከቱት ታማኝነት በማይመች ሁኔታ ውስጥ ያለ ሕይወት ነው። ጉዳዩ ታማኝ ለመሆን ሁኔታው እንኳን አልፈቀደልኝም ልትል ትችላል። ግን ከሁኔታ በላይ በማይመች ሁኔታ ውስጥ ሆኖ ነው ዳዊት ሎያል የሆነው። ዛሬ ክርስቲያን ሰራተኞች እንዴት ነን? ክርስቲያን ሰራተኞች፣ ክርስቲያን የመንግስት ኃላፊዎች፣ ክርስቲያን አገልጋዮች፣ የዲፓርትመንት መሪዎች እንዴት ነን? ሰዎች ይሰጉናል ወይስ ያምኑናል? እኛ ጋር ያላቸው ትልቁ ንብረታቸው ትረስት ነው። ቆይ ሰዎች ሲጨንቃቸው አንተ ወደ አይምሯቸው ትመጣለህ ወይ? ተስፋ የመቁረጥ ስሜት ሲሰማቸው ሲያዝኑ አንተ ወደ አይምሯቸው ትመጣለህ ወይ? ካልመጣ አትጠራጠር፣ በሰላሙ ጊዜ ስጋታቸው ነህ። ሲያስቡ የሚፈሩ ከሆነ ያቁሃል። ስትዘለዝል ምላስና ሰንበር ዱለት አሮስቶ ድቢቶሎ ምናምን ስታረግ በደም ስትከተክት ሰው እንኳን በትዳሩ ችግር ሲገጥመው
ሮጦ የሚሄደው ሎያል ነው ብሎ ለሚያምን ሰው ነው። ከችግር ያወጣኛል ብሎ ትረስት የሚያደርገውን ሰው ነው። ስለዚህ ሁኖስ ነገ እግዚአብሔር አምላክ ለሀገር፣ ለትልልቅ ካምፓኒ፣ ለትልልቅ ድርጅት፣ ለትልቅ ቤተክርስቲያን ይፈልጋል። ስለዚህ ኳይር ነህ፣ ኳይር ውስጥ ሎያል ሁን። አሸር ነህ ወይም ትምህርት ክፍል ነህ፣ ሎያል ሁን። በታማኝነት ተመላለስ። ምክንያቱም በዚህ ዘመን ለመጋቢያቸው ሎያል የሚሆኑ ሰዎችን አንድም ፍርፋሪ ለቃሚ የጥቅም ተካፋይ የሚል ታፔል ላይ ለጥፉላቸዋል። ሁለትም ደግሞ ከሱ ጋር የሆነ ጉዳይ ስላላት ነው ይባላል። በእኛ ሀገር ጀግንነት፣ በእኛ ሀገር ጉብዝና፣ በእኛ ሀገር የጽድቅ አርበኝነት የሌላውን ቆብ መቅደድ ስለሆነ፣ የሌላውን ቆብ ቀዶ ማዋረድ ስለሆነ፣ ክብረ ቢስ ማድረግ ስለሆነ፣ መላጨት ስለሆነ ለዚህ ነው እንደ ትምህርት ቤት ጽድ የተከረከመ እኩል ቁመት ያለ እልፍ ያላለ አንድ አይነት ህይወት ምንኖር፣ አንድ አይነት ህይወት ምንኖር። የመጀመሪያው ከዳዊት ህይወት የምትማሩት ነገር ሎያል ሰው ነው። ሁለተኛው ንጉሥ ዳዊት በእግዚአብሔር ላይ የሚታመን ሰው ነበር። ስለዚህ ከዳዊት ህይወት የምታየው ነገር በእግዚአብሔር ላይ ታመን። አንተም እንደ ዳዊት በእግዚአብሔር ላይ ታመን። በየትኛውም ጊዜ በየትኛውም ቦታ ለሚገጥመው ሰልፍ ዳዊት በክንዱ አይታመንም፣ በትናንትና ድሉ አይታመንም፣ በእግዚአብሔር ይታመን ነበረ። ወዳጄ ነገ ከነጎዲያ በሚገጥምህ የትኛውም ሰልፍ እንዳትታወክ፣ የምትታመንበት የታመንክበት አምላክ ክንዱ ብርቱ ነው። አይዝልም፣ አይታክትም። ማስተዋሉ በማንም አይመረመርም። ልክ እንደ ዳዊት ወዳጆቼ ጎልያድን ስትመለከቱት፣ እንግዲህ ዳዊት ከጎልያድ ጋር የገጠመው የጎልያድን ሁኔታ ስትመለከቱ ቁመቱ 6 ክንድ ነው። ሰውየው ብረት ለባሽ ነው። ጋሻ ጦር የያዘ ነው። ከፊት ለፊቱ ጋሻ ጃግሬ ያለው ከፊት ለፊቱ የሚሄድ ሰው አለ። እሱ ብቻ አይደለም ወዳጆቼ። ሳኦል ለዳዊት ስለ ጎልያድ ሲነግረው እንደዚህ አለው። እሱ አለው ከልጅነቱ ጀምሮ ጦረኛ ነበር አለው። ምን ማለት ነው? አብሮ አደግነን እንደማለት። አንዳንድ ሰው እኮ አይንገር፣ የችግርህን ትልቅነት አይንገር። በችግር ማስትሬቱን የያዘ እኮ ነው የሚመስል። ከልጅነቱ ጀምሮ አሉ። የት ያውቀዋል? ከልጅነቱ ጀምሮ አሉ። እሱ ጦረኛ ነው። አንተስ ልጅ ነህ፣ ገና ብላቴና ነህ። በጣም የሚገርማችሁ ነገር ልንገራችሁ። ይኸውላችሁ ጎልያድ ልምድ አለው፣ ዳዊት ደግሞ ልምድ የለህም ነው። አንተ እሱ ባይዘው ዳዊት ይመስለኛል ፎር ዘ ፈርስት ታይም ይመስለኛል ከጠላት ሰራዊት ጋር ወታደር ጋር ሲገጥም፣ እሱ ከዚህ በፊት ከአንበሳ ከድብ ጋር። ስለዚህ ልምድ የለህም አሉ። ወዳጆቼ ልምድ ባይኖራችሁም ልምድ ባይኖራችሁም ስትታዩ በጣም ያነሳችሁ ብትመስሉም፣ እንደውም መጽሐፉ ሲናገር እንደዚህ ነው ብለው ሳኦልን አንተ አለው አንድ ፍሬ ልጅ ነህ። አንብቡት ቃሉን። አንተ አንድ ፍሬ ልጅ ነህ፣ በዛ ላይ ልምድ የለህም እና ከዛ ያለው ጉዳይ አንድ ነገር ነው። ቃል በቃል አትችልም። አንብቡት። አትችልም። ሰዎች ስላንተ ያላቸው ምልከታ ምንድን ነው? ትምህርትን አይተው፣ ቁመትን አይተው፣ ኤክስፒሪየንስን አይተው አሁን ያለበትን ሁኔታ አታልፈውም ብለው ሊሉ ይችላል። ግን 100% አንተ እነሱ በሚሉህ ነገር እግዚአብሔር ላይ ያለህን እምነት እንዳትጥል፣ እግዚአብሔር ላይ መደገፍን እንዳትተው። ትላንትና ድል የሰጠህ ከጠላት መንጋጋ ያዳነ ትላንትና የመራ እግዚአብሔር አምላክ ነው። ይሄን ሲዝን ያሳየ ለነገም ደግሞ መታመን ያለብህ ኢኮኖሚህን አይደለም፣ ዘሮችህን አይደለም፣ ዘመዶችህን አይደለም፣ እግዚአብሔርን መታመን። እግዚአብሔርን መታመን ድል ይሰጣል። የሚስማማ ሰው ካለ አሜን ይበለኝ። በደንብ ጩሁና አሜን ባሉ። አላውቅም ለስንቶቻችሁ እግዚአብሔር አምላክ መልስ እየሰጣችሁ እንደሆነ አላውቅም። በምን አይነት ሰልፍ ውስጥ እያለፋችሁ እንደሆነ አላውቅም። ምን አይነት ጥያቄ ቤታችሁ ላይ እንዳለ አላውቅም። ከምን ጋር እየተናነቃችሁ እየኖራችሁ እንደሆነ አላውቅም። እግዚአብሔር ግን እያላችሁ ያለው ነገር እንደዚህ ነው። ትላንትናን አሳልፌ እንደሰጠኋችሁ ነገንም አሳልፌ እሰጣችኋለሁ። ትላንት እንደረዳኋችሁ ነገንም እረዳችኋለሁ። ትላንት እንዳገዝኳችሁ ነገንም አግዛችኋለሁ። ትላንት ክረምቱን እንዳሻገርኳችሁ የዚህን ዓመት ክረምት አሻግራችኋል። ይሄን ዓመት የልጆቻችሁን ትምህርት ቤት እንደከፈልኩ የሚቀጥለውንም ዓመት እከፍልላችኋለሁ። የእግዚአብሔር ቃል ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ሲናገር እንደዚህ ይላል። በሥጋ ለባሽ የሚታመን አይደለ? ሥጋ ለባሽን መመኪያ ያደረጋል። በምድረ በዳ እንዳለ ቁጥቋጦ ይሆናል።
ጨው በሞላበት ምድረ በዳ እንዳለ ከሰው በሌለበት ምድረ በዳ ይቀመጣል። መልካም ነገር በመጣ ጊዜ አያይም አለ። በእግዚአብሔር የሚታመን ግን መልካም ነገር በመጣ ጊዜ ያያል። ይገርማል። ብዙ ሰዎች ለፍተው መልካም ነገር ሊመጣ ሲል ቀድመው ይሞታሉ። በእግዚአብሔር የሚታመኑ ሰዎች ግን መልካም ነገር በመጣ ጊዜ ማየት ይሆንላቸዋል። እረፍት በመጣ ጊዜ ማረፍ ይሆንላቸዋል። ደስታ በመጣ ጊዜ ደስታ ይሆንላቸዋል። ሄይ ከደስታችሁ በፊት፣ ከጉብኝታችሁ በፊት፣ ከረፍታችሁ በፊት፣ ከሰላማችሁ በፊት፣ ከክብራችሁ በፊት ቀድማችሁ አትሞቱም። ልክ ነው። የምትሰሩበት ታይም አለ፣ የምትሮጡበት ታይም አለ፣ የምትደክሙበት ታይም አለ። ደግሞ ሌላ ሲዝን አለ። የረፍት ሲዝን የሚባል አለ። እግዚአብሔር ያሳርፋችኋል። አሜን ይባላል። በእግዚአብሔር መታመን ጥቅም አለ። ገብቷል። አሁን ዳዊት በእግዚአብሔር የሚታመን አይነት ሰው ነበር። ዳዊት ቁመቱ ወይ ሰውነቱ ያኛው ጎልያድ ብረት ለበስ ነው፣ ልምድ አለው፣ የታወቀ ነው። ለዛም ከፍልስጤም ዋነኛ ጀግና ነው። የሚገርማችሁ ጎልያድ አንዴ የመታውን ሰው አይደግመውም። ቃሉ የሚለው እንደውም ጎልያድን ሲገልጠው ዋነኛ የፍልስጤም ጀግና ይለዋል። ብራዘር ከሰው ጋር መሆን በራሱ በእግዚአብሔር የመታመን ውጤት ነው። ታውቃል። ሰዎች አብረው ካሉ አብረው ያሉ አንተ ማግኔት ስለሆንክ አትራክት ስለምታደርግ አይደለም፣ ምንም ስለሚስብ አይደለም። ሄሎ ይሰማል ወይ? በእግዚአብሔር የማይታመን ሰው አለ። ሰው በሌለበት በደረቅ ምድረ በዳ ጨው ባለበት በዛ ይቀመጣል። አይ ከሰው ጋር መሆን በነገራችን ላይ ሀብታምን ብትሆን እኮ ሰው ባለበት ስትሆን ነው እንጂ ሰሃራ በረሃ ላይ ሀብታም ብትሆን ምን ያደርግልሃል? ቢያንስ አጠገብ ሆነው እርሶ እኮ ሀብታም ኖት የሚሉ ሰዎች ያስፈልጓል። የሚያጣጡ ሰዎች ያስፈልጋሉ። አብረው የሚያባሉ ያዘዝከው ምግብ የሚያባሉ ሰዎች ያስፈልጋሉ። እስቲ ያዝ አንተ የሚያዝ ለኔ ማምጣ አብረው የሚያቋርጡ አየ ከሰው ጋር መሆን። ሄሎ የሚደውልልህ ሰው ማግኘት የእግዚአብሔር አብሮነት ውጤት ነው። ታውቃለህ? የሚደውልልህ ሄሎ ደህና ነህ ወይ አለ ወይ ድምፅህን ልስማ ብዬ ነው አላየሁም ሰሞኑ ከተባልክ አትጠራጠር። በቃ አንተ ጠዋቴ ፀሐይ ወጥቶ የሚገባው አምነሃል። እግዚአብሔርን ትረስት አድርገሃል። በእግዚአብሔር የመታመን ውጤት ሰው አብሮክ እንዲሆን ያደርጋል። ሰው አብሮክ እንዲሆን ያደርጋል። ሰው በሌለበት ምን ያደርግላል? ሰው በሌለበት ምንም ያደርግልህ። በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። ሉክ ብሩክ ነው። በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ብሩክ ነው። እና ምን አይነት ላይፍ ነው ያለው? this kind of life ይላል ፈረንጅ። ሙቀት ሲመጣ አይፈራም። ከዛስ ሙቀት ሲመጣ አይፈራም። ብሩክ ነው። በውሃ ዳር እንደተተከለ ስሩም በወንዝ ዳር እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም። ቅጠሉም ዘወትር እንደለመለመ ነው። በድርቅ ዘመን አይሰጋም። ፍሬ ማፍራቱን አያቋርጥም። ሎክ ኮንሲስተንሲ ያለው ፕሮዳክሽን አለው። ስራው ደይር ነው። ምርታማነቱ አይቋረጥም፣ አይቆራረጥም። ይገርማል። ሁል ጊዜ ለሱ የፍሬያማን የፕሮዳክሽን ሲዝን ነው። በደንብ አድርጋችሁ አሜን በሉ። አመድ ነስንሰው አይደለም የፈለጉትን ነስንሰው ቢንከባለሉ ፎቶ ቢዘቀዝቁ ቢደግሙ ቢያስደክሙ ሰውየውን ስታዩት እየለቀመ ነው ፍሬ የምታገኙት። ቢዚ ሆኖ ነው ፍሬ የምታገኙት። ይገር እኔ ዛሬ ባርካችኋለሁ። ሰዎች ከዚህ ቀን ጀምሮ ካዩአችሁ ፍሬ እየያዛችሁ ያዩአችኋል። የድካማችሁ ፍሬ እጃችሁ ይገባል። በጌታ በኢየሱስ እግዚአብሔር በፍሬያማነት ይባርካችኋል። ልባርካችሁ እንደዚሁ በማይቋረጥ በረከት እግዚአብሔር ይባርካችሁ። በጊዜውም ያለ ጊዜውም በሆነ በረከት አሜን ነው ወይ? አሜን ነው ወይ? በጋም ቢሆን ክረምት፣ ጨለማ ቢሆን ቀን፣ በየትኛውም ሁኔታ አይፈራም አለ፣ አይሰጋም አለ። አይሰጋም። በእግዚአብሔር የሚታመን ሰው አይሰጋም። አሜን ነው። ከዳዊት ሕይወት የምትማሩት ሁለተኛው ነገር በእግዚአብሔር መታመንን ነው። አንተም እንደ ዳዊት በእግዚአብሔር ታመን። ሶስተኛ አንደኛ እንደ ንጉሥ ዳዊት በትንሽ ነገር ታመን። ሁለተኛ በእግዚአብሔር ታመን። ሶስተኛ በመከራ ውስጥ አምልክ። በማንኛውም ሁኔታ ውስጥ ዛሬ
እኛ ነገራችንን ሰርቶት መንገዳችንን አቅንቶት ማምለክ መዘመር የሚከብደን ሰዎች ብዙዎች ነን። የጤናችን ተጠብቆ ሰላማችን ተጠብቆ ግራና ቀኝ ጎረቤት ሳይነካን በብዙ ክብር ውስጥ ሆነን ዳዊት ግን የሚገርም ነው። እግዚአብሔር በመከራ ውስጥ ሆኖ በሰልፍ ውስጥ ሆኖ ያመሰግነዋል። ወዳጆቼ ሁልጊዜ እናገራለሁ፣ ድምፅ ስላለ መዘመር የገቢ ምንጭ ሊሆን ይችላል። በመከራ ውስጥ መዘመር ግን ክርስትና ነው። በቻሌንጅ ውስጥ መዘመር ክርስትና ነው። በልባችሁ ተቀኙለት፣ አመስግኑት ይህን ጌታ፣ ባርኩት ይህን ጌታ። ከሁኔታው በላይ ከሰልፉ በላይ ከተግዳሮቱ በላይ የምትሄዱት እየዘመራችሁ ስለሆነ ተቀኙለት። በአዲስ ቅኔ በአዲስ መዝሙር ዝም ብላችሁ የሊሊን ብቻ የቤቲን ብቻ ወይ የመስፍንን ብቻ ወይ የተከስተን ብቻ ድገሙት አይደለም የተባላችሁት። ቤት መታ አልመታ፣ አማረ አላማረ፣ ቆንጆ ሆነ አልሆነ ይዳዝም ማተር ነፍሳችሁ ለአምላካችሁ እንድትቀኝለት ለናንተ ከናንተም ይወጣ ለበጉ የሆነ ቅኔ ያስፈልገዋል። በቃ ዝም ብለህ በለው መኪና እየነዳ በለው በእግር እየሄድክ በለው ታክሲ እየጠበክ በለው ተናገረው፣ አምላክን አመስግነው። ምስጋና ዘወትር ባፌ ነው በል። እንዴት ነህ ሲሉ እግዚአብሔር ይመስገን ደህና ነኝ በል። ሁሉ ሰላም ነው ወይ ሲሉ እግዚአብሔር ይመስገን ምስጋናው ዘወትር በአፌ ነው እንዳለ ነገር ተበላሽቷል እንዴት ነው ሲሉ እግዚአብሔር ይመስገን በል። በለው እግዚአብሔር ይመስገን በል። እንደውም ሰበብ ፈልገህ የምታመሰግንበትን ርዕስ እንዲሰጡ አድርግ። ጠይቃቸው። ደህና ነህ ሲሉ እንደ ወታደር አለው አትበል። አለው ለወታደር ነው። እግዚአብሔር ፕሬዝ ጋድ ለተቀባ ለክርስቲያን ለተባረከ አምላኩ ቸርነት ላደረገለት ለዛ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ከኔ ጋር አምላኩን የሚያመሰግን ሰው ካለ በተቀመጠበት ያጨበጭባል። ለረዳው ለአምላኩ ለእግዚአብሔር ዘወትር ምስጋናው በአፌ ነው። ዘወትር ምስጋናው በአፌ ነው።